ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ። የልጁን መከራ ምስጋና ብሎ የጠራ አምላካችን እግዚአብሔር የተመሰገነ ይሁን። ብፁዕ አባታችን ብፁዕ አቡነ ናትናኤል የደንቨርና ኮሎራዶ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበሩ ሊቀ ካህናት ቀሲስ ወንድምነህ የመካነ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ፣ ክቡራን የአድባራት አስተዳዳሪዎች፣ የአብነት መምህራን፣ ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ ምዕመናን፣ ምዕመናት፣ ወጣቶች፣ እናቶች፣ አባቶች፣ በአጠቃላይ የአምላካችን የመድኃኒታችን የኢየሱስ ክርስቶስን የስቅለት በዓል ምክንያት በማድረግ በዚህ ቅዱስ ስፍራ በዚህ ቅዱስ ቦታ የተገኛችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ ጠብቆ ሳይለየን ከቁጥር ሳያጎለን ቸርነቱ እያገዘን ቸርነቱ እየጠበቀን አምና ባከበርንበት ቦታ ዘንድሮም በዓሉ እንድናከብር የፈቀደልን ዓመታትን የጨመረልን የማይለየን አምላካችን እግዚአብሔር የተመሰገነ ይሁን። ድምፃቸው አይሰማም። የተመሰገነ ይሁን። ምይረ ሷ ርሶ ከመይሳር ኃጢአቶሙ ለብዙኃን፣ የብዙዎቹን ኃጢአት ያስተሰርይ ዘንድ አንድ ጊዜ ራሱን ሰዋ። የብዙዎቹን ኃጢአት ያስተሰርይ ዘንድ አንድ ጊዜ ራሱን ሰዋ። ሐዋርያው ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ምዕራፍ 9 ቁጥር 28 ላይ የተመዘገበ ቅዱስ ቃል ነው። ይህ ቃል የሚያስደንቅም የሚያስጨንቅም ቃል ነው። የሚያስጨንቀው አንዱ ለአንዱ ስለማይሞት ነው። የሚያስደንቀው ደግሞ እግዚአብሔር ሰውን የሚወድበት ፍቅር ነው። ምይረ ሷ ርሶ ከመይሳር ኃጢአቶሙ ለብዙኃን፣ የብዙዎቹን ኃጢአት ይሽር ዘንድ አንድ ጊዜ ራሱን ሰዋ ይላል። ይህ ታዲያ ካላስደነቀ ምን ሊያስደንቅ ይችላል? የሰው ልጅ ሞትን የሚያስተናግደው በአዳም በኩል የግዴታ ስለሆነበት ነው። ኢየሱስ ክርስቶስ ግን ሞትን ያስተናገደው ለእኛ ባለው ፍጹም ፍቅር ነው። ስለዚህ ይህ ቃል አስጨናቂም አስደናቂም ነው። ለዚያ ነው ቅዱስ ጳውሎስ ወበከመ ለሰብ ጽኑ ሞት፣ ለሰው ሞት ወበከመ ለሰብ ምይረ ጽኑ ሞት፣ ለሰው አንድ ጊዜ ሞት፣ ወእምድሬሁ ደይን፣ ከዚያም በኋላ ፍርድ እንደሚጠብቀው ከማሁ ክርስቶስኒ ምይረ ሞዐርሶ ከመይሳር ኃጢአቶሙ ለብዙኃን፣ እንዲሁም ክርስቶስ የብዙዎቹን ኃጢአት ያስተሰርይ ዘንድ አንድ ጊዜ ራሱን ሰዋ። ሷ ርሶ ከመይሳራ ለኃጢአት በመስዋዕቱ፣ በመስዋዕትነቱ መስዋዕት በመሆኑ ኃጢአትን ይሽራት ዘንድ ራሱን ሰዋ። ከዚህ በኋላ ግን ሊያድናቸው ተስፋ ለሚያደርጉት ያለ ኃጢአት ይገለጥላቸዋል ይላል። የትምህርታችን ርዕስ የብዙዎችን ኃጢአት ይሽር ዘንድ አንድ ጊዜ ራሱን ሰዋ በሚል የትምህርት ርዕስ እንደ እግዚአብሔር ቅዱስ ፈቃድ ነገረ እግዚአብሔርን እንማማራለን።
አምላካችን እግዚአብሔር የምንማማርበትን ትምህርት እንዲገልጽልን በተማርነው ትምህርትም ፍቅሩ ገብቶን ፍቅሩን ወደ ውስጣችን አስገብተን ቸርነቱን ተረድተን በሱ ፍቅር እንድንኖር የተደረገልንን እንድናውቅ የተሰጠንን ሕይወት እንድንጠብቀው በሕይወት እንድንኖር የሕይወት ባለቤት የሕይወት መገኛ የሕይወት ምንጭ አምላካችን እግዚአብሔር ማስተዋሉን ያድለን። መይረሷ እርሶ ከመይሳር ኃጢአቶሙ ለብዙኃን የብዙዎችን ኃጢአት ያስተሰርይ ዘንድ አንድ ጊዜ ራሱን ሰዋ። ሰው ስንት ጊዜ ነው የሚሞተው? አይሰማም? ሰው የሚሞተው አንድ ጊዜ ነው አይደል? ክርስቶስም አንድ ጊዜ ለዓለም ሞተ ነው የሚለው የብዙዎችን ኃጢአት ይሽር ዘንድ። አሁን የክርስቶስ ሞት የራሱን ዕዳ የከፈለ አይደለም፣ የሌሎቹን ዕዳ የከፈለበት ሞት ነው። ክርስቶስ የሞተው ስለ ብዙዎች ኃጢአት፣ ስለ ብዙዎች በደል፣ የብዙዎች ኃጢአት የብዙዎች በደል ብዙዎችን ገድሎ ስለነበረ አጥፍቶ ስለነበረ ያን ኃጢአት ያን በደል ለማስወገድ ክርስቶስ አንድ ጊዜ ራሱን ሰዋ። ለማን? ለብዙዎች፣ ለኔና ለናንተ ከአዳም ጀምሮ እስከ ክርስቶስ ላሉት ከክርስቶስም መገለጥ በኋላ እስከ ዓለም ፍጻሜ ለሚገለጡት ለሚመጡት ሰው ለሆኑት ሁሉ አንድ ጊዜ ራሱን ሰውቶ አንድ ጊዜ በሰወው መስዋዕት ለዘላለም ሲያድናቸው ሲቀድሳቸው ይኖራል። ከዚህ በኋላ ግን ሊያድናቸው ተስፋ ለሚያደርጉት ያለ ኃጢአት ይገለጽላቸዋል ይላል። ይህንን ብዙ ሰዎች በተሳሳተ ትርጉም ወስደው ይተረጉሙታል። ያለ ኃጢአት ይገለጥላቸዋል ማለት ምን ማለት ነው? ዛሬ ራሱን የሰዋ ኃጢአተኛ ተብሎ ነው። ራሱን የሰዋ በደለኛ ተብሎ ነው በአደባባይ ቀርቦ ተመስክሮበት የኋሊት ታስሮ በወታደር ታጅቦ እርጥብ ግንድ ተሸክሞ ወደ ቀራንዮ አደባባይ ሂዶ ወንጀለኞች በሚቀጡበት ቦታ የሞት ፍርድ ተፈርዶበት በደለኛ ኃጢአተኛ ተብሎ አንድ ጊዜ ራሱን ሰዋ። ከዚህ በኋላ ግን በደለኛ ብሎ የሚፈርድበት የለም፣ ኃጢአተኛ ብሎ የሚፈርድበት የለም። የሚፈረድበት ሥጋም ስራውን ጨርሶ ወደ አባቱ አርጓል። ከዚህ በኋላ የሚያዝ የሚታሰር የሚወርቅ የሚነሳ የሚያለቅስ የሚያነባ የሚደማ አካል ስለሌለ ከዚህ በኋላ ግን ያለ ኃጢአት ያለ በደል ይገለጥላቸዋል ማለት እንደ ኃጢአተኛ ታስሮ ሳይሆን እንደ በደለኛ እየተደበደበ ሳይሆን እንደ ግፈኛ ምራቅ እየተተፋበት ሳይሆን በታላቅ ግርማ በአብይ ግርማ በሚያስፈራ ግርማ ዓይን ሁሉ እያየችው ያለ ኃጢአት ያለ በደል ኃጢአት እንዳልነበረበት የተሰቀለውም ያለ ኃጢአት እንደሆነ ማንነቱንና ራሱን ገልጾ ሊያድናቸው ተስፋ ለሚያደርጉት ይገለጥላቸዋል አለ ቅዱስ ጳውሎስ። ስለዚህ ክርስቶስ የሞተው ለማን ነው? አይሰማም? እኛ የሞት ዕዳ ነበረብን። ይሰማቸዋል? የገንዘብ ዕዳ ተሰርቶ ይከፈላል። የሞት ዕዳ ግን በምንም የሚከፈል አልነበረም። የሚከፈል ቢሆን ኑሮ ብዙ ሰዎች ሙተዋል። ያንን ለማስቀረት ብዙ ላሞች ተሰውተዋል፣ ብዙ ፍየሎች ተሰውተዋል፣ ብዙ ዋኖሶች ተሰውተዋል። ብዙ ሰዎች ብዙ ጊዜ ደክመዋል። መድኃኒትን ለማግኘት ሕይወትን ለማግኘት ከሞት ለመዳን ከሲኦል ለመውጣት ከዲያብሎስ ቁራኝነት ለመውጣት በዘመኑ የነበሩት ሰዎች በዚያ ስርየት ይገኛል ብለው ያላደረጉት ነገር የለም፣ ያልሰዉት የመስዋዕት አይነት የለም። ብዙ ነገሮች ተሰውተው ግን የእኛን የኃጢአት በደል ከኛ ማስወገድ አልቻሉም።
ስለዚህ የሰው ልጅ በሙሉ የማያስወግደው ዕዳ የማይከፍለው ዕዳ ለዘላለም እንኳ የራሱን ኑሮ ትቶ ቢሰራ ሊከፍለው የማይችል ዕዳ ነበረበትና ያን ዕዳ ደግሞ ራሱ ስለማያስወግደው የዓለም ሕዝብ በራሱ ተሰብስቦ ዕዳውን የራሱን ዕዳ ማስወገድ ስለማይችል ዕዳው የሞት ዕዳ ስለነበረ አምላክ ቸር ስለሆነ አምላክ ሰውን ስለሚወድ ስለ ፍጹም ፍቅሩ ምሕረቱ አርሶ ከመ ይሣር ኃጢአቶሙ ለብዙኃን የብዙዎችን ኃጢአት ያስተሰርይ ዘንድ አንድ ጊዜ ለብዙዎች ራሱን ሰዋ አለ። የተሰወው የእኛን ዕዳ ለማስወገድ ነው። የተሰወው የእኛን ዕዳ ለመሻር ነው፣ ለማጥፋት ነው። የእኛ ዕዳ የኃጢአት ዕዳ ነው። ያ ዕዳ ደግሞ በዚህ ዓለም ብቻ ሳይሆን ወደ ሲኦል የሚያወርድ ለክፉ ገዥ ለዲያብሎስ አሳልፎ የሚሰጥ ለዘላለም የማይጠፋ የማይወገድ በዚህ ጊዜ ይሰረዛል የማይባል ዘመን አልፎ ዘመን ሲተካ የማይጠፋ ራሱ አምላካችን ኢየሱስ ክርስቶስ በዚህ መንገድ ካላጠፋውና ካልሻረው በቀር ማንም ሊደመስሰው የማይችል የበደል ዕዳ ነበረብን። ያንን ለማስወገድ አምላካችን እግዚአብሔር ተሰዋ አለ ቅዱስ ጳውሎስ። ምንድነው ዕዳው ነው? ዕዳው ሁላችንም እንደምናውቀው ሁልጊዜም እንደምንማረው በአዳም በኩል የመጣ ነው። የሰው ልጅ መጀመሪያ ሲፈጠር ኃጢአት እንዲስማመው ሆኖ ነው እንጂ የተፈጠረው ኃጢአተኛ ሆኖ አልተፈጠረም። ይሰማል? የሰው ባህሪው ኃጢአት እንዲስማመው ሆኖ ተፈጥሯል። ያ ማለት ነው ጽድቅም ኃጢአትም እንዲስማመው ሆኖ ነው የተፈጠረው። ለምን? እንዲመርጥ ነው፣ ነፃነት እንዲኖረው። ጽድቅ ብቻ የሚስማመው ሆኖ ቢፈጠር ኑሮ የመምረጥ ዕድል አይኖረውም ነበረ። ኃጢአት ብቻ እንዲስማመው ሆኖ ቢፈጠር ኑሮ ደግሞ በደለኛ አይባልም ነበረ። ስለዚህ የሰው ልጅ አዋቂ ስለሆነ የምታውቅ ነፍስ ስላለችው የሚጎደውንና የሚጠቅመውን ስለሚያውቅ የሚጎደውንና የሚጠቅመውን ለይቶ በነፃነት በተፈጥሮ አስገዳጅነት ሳይሆን እንደሚያስገድዱ የተፈጥሮ ዕዳ ሳይሆን መርጦ ወዶ የሚጠቅመውን የሚበጀውን እንዲመርጥ ባህሪው ጽድቅም ኃጢአትም የሚስማመው ሆኖ ነው የተፈጠረው። እንደ ነጭ ልብስ ብለው አባቶቻችን ገልጸዋል። የእግዚአብሔር ባህሪ ንጽሕና፣ ቅድስና፣ ሕይወት የሚስማመው ነው። የሰው ባህሪ ግን ጽድቅም ኃጢአትም የሚስማመው፣ ጽድቅን ሲያይ ጽድቅን የሚራብ ለመስራት የሚጓጓ፣ ኃጢአትን ሲያይ ደግሞ ኃጢአትን ለመስራት የሚፈልግ፣ በየሄደበት ቦታ አቅጣጫውን አይቶ የሚቀየር፣ ያየውን የሚመኝ የሚያደርግ የሚሰራ ስለሆነ በዚህ መንገድ በጽድቅ ለተወሰነ ጊዜ ከተጓዘ በኋላ ጽድቅም ኃጢአትም የሚስማመው ባህሪ ስለነበረው በዚያ ባህሪው በተሰጠው ባህሪ መርጦ ነፃነቱን ተጠቅሞ ኃጢአትን ወደ ራሱ ጎትቶ አስገባው። እግዚአብሔር በሰው ላይ ሞትን አልፈጠረም ይላል ሰሎሞን። እግዚአብሔርሰ ይገብረ ሞተ፣ እግዚአብሔር በሰዎች ላይ ሞትን አልፈጠረም። መጽሐፈ ጥበብ ምዕራፍ 1 ቁጥር 13 ላይ እግዚአብሔር በሰዎች ላይ ሞትን አልፈጠረም። አላረሲያን ሰብፀውዎ፣ እግዚአብሔርን የረሱ ሰዎች፣ እግዚአብሔርን የዘነጉ ሰዎች ሞትን ምን አሉት? ጠሩት። ወአርከ አምሰልዎ፣ ወዳጅ አደረጉት። ወተካሄዱ ምስሌው፣ ከሱ ጋር ተማማሉ። ስለዚህ ወዳጅ ስላደረጉት፣ ወደ እነሱ ስለጠሩት፣ ከሱ ጋር ቃል ስለተጋቡ በሕይወታቸው ዘልቆ ገባ። ሰውነታቸው ወይም ባህሪያቸው ጎሰቆለ። ከዚያ በኋላ እንደሚጎዳ ሲያውቁት፣ እንደሚጎዳ ሲረዱ ግን ያንን ለማስወገድ መጀመሪያ ስበው ያመጡትን ሞት ለማራቅ ለማስወገድ ብዙ ደክመዋል፣ ብዙ ወጥተዋል፣ ብዙ ጥረዋል። ከአዳም ጀምሮ እስከ ሙሴ ድረስ ወይም ሙሴ እስከተባለው እስከ ክርስቶስ ድረስ ከሞት ለማምለጥ ከሞት ለመውጣት ከገቡበት ቀንበር ለመውጣት ብዙ ወጥተዋል፣ ብዙ ወርደዋል፣ ብዙ ጥረዋል። ግን
ሞት አንድ ጊዜ ከተቆራኛቸው በኋላ ያንን ማስወገድ አልቻሉም። ሞት በባህሪያቸው ዘልቆ ከገባ በኋላ ከዚያ መውጣት አልቻሉም። ለመውጣት ብዙ ጥረው ነበረ። ነቢያት እንደተናገሩት ሰረይነ ሰብአ ወኢያየ የሆነ ሰውን ለማዳን መድኃኒት አደረግን፣ ነገር ግን አላዳነውም። ፈወስናሃ ለባቢሎን ወይ ተፈወሰት፣ ባቢሎንን አከምናት ግን አልዳነችም። መድኃኒት አደረግንላት፣ መስዋዕት ተሰዋንላት፣ አስተማርናት፣ ጾምንላት፣ ጸለይንላት፣ ሱባዔ ያዝንላት፣ ግን ልትድን አልቻለችም። ወኮነ ጽድቅነ ከመ ጸርቀ ትክቶ፣ ጽድቃችን እንደ መርገም ጨርቅ ሆነብን አለ ኢሳይያስ። እንደ መርገም ጨርቅ፣ ጽድቅ እንደ መርገም ጨርቅ ሲሆን፣ መስዋዕት እንደ መርገም ጨርቅ ሲሆን፣ የማይጠቅም የማያገለግል እነሱ እየደከሙ ገንዘባቸውን አውጥተው እየሰዉ ጊዜያቸውን ሰውተው እየሰዉ እያገለገሉት ግን ከደመና በላይ የማይወጣ ከሞት የማያድን ከጭንቀት የማያድን ከመከራ የማያድን ሁልጊዜም ወደ መቃብር ወደ ሲኦል የሚያስወረውር ከዲያብሎስ ቁራኝነትና ጭንቀት የማያወጣ ከሞት ፍርሃት የማያወጣ መስዋዕት፣ ጸሎት፣ ጾም፣ ስግደት፣ ሱባዔ ይዘው ነበረ። ለዚህ ነው ኢሳይያስ ወኮነ ጽድቅነ ከመ ጸርቀ ትክቶ፣ ጽድቃችን እንደ መርገም ጨርቅ ሆነብን። የመርገም ጨርቅ ማለት ደም የነካው ጨርቅ ወይም ድሪቶ ወይም ልብስ ያንን ሰዎች ከዚህ በኋላ ይጠቅማል ብለው አጥበው እንደማይለብሱት እንደሚጥሉት ሁሉ የኛም ጸሎታችን እንደዚያ ተተወ። የሚመለከተው አጣ፣ የሚቀበለው አጣ። መስዋዕታችን በከንቱ ቀረ። ብዙ ደከምን፣ ብዙ ሰዋን፣ ግን ያንን ሊመለከትልን የቻለ የለም ብሎ ታላቁ ነቢይ እግዚአብሔር ኢሳይያስ በዚያ ዘመን የነበረውን መከራ ገልጾታል። እንዲህ ብሎም ይናገራል። እፎ ትቈስሉ እንዘ ትቤስኩ ኃጢአተ በዲበ ኃጢአት፣ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 5 ላይ በበደል ላይ በደል እየሰራችሁ በመከራ ላይ መከራ እንዴት ይመጣባችኋል? እንዴት ትቆስላላችሁ? ኩሉ ርዕስ ለሕማም ወኩሉ ርዕስ ለሐዘን፣ ራስ ሁሉ ለሕማም ሆነ ለሐዘንም ሆነ አልቦ ዘይቆስለ እምእግር እስከ ርዕስ፣ ከራስ ጀምሮ እስከ እግር ድረስ ያልቆሰለ የለም ይላል። ዘይጠይብ ወስራዬ፣ መድኃኒት አድርገው በማያድኑት ቁስል በማይፈውሱት ቁስል ያልቆሰለ የለም። ከራስ ጀምሮ እስከ እግር ድረስ ማለት ከአዳም ጀምሮ እስከ ክርስቶስ ድረስ ታላቁንም ታናሹንም ጽድቅ የሰራውንም ጽድቅ ያልሰራውንም በጽድቅ ያለውንም እነ አብርሃምን እነ ይስሐቅን እነ ሙሴን እነ ኤርምያስን እነ ኢሳይያስን እነ ሕዝቅኤልን እነ ዳንኤልን ሳይቀር ሞት ጠቅሎ ወደ ሲኦል አወረዳቸው። ሙሴኒ ይክይለ ያሰስል ሞተ እምላይ ለርእሱ አላሎቱን ያዞ፣ ሙሴ እንኳን ከእግዚአብሔር ጋር 570 ጊዜ የተነጋገረው የመጀመሪያውን ሕግ ከእግዚአብሔር የተቀበለው ወገኖቹ እስራኤልን ከግብፅ ባርነት ያወጣቸው የክርስቶስ ምሳሌ የሆነው ብዙ ሥራ የሰራው እግዚአብሔር ደግሞ ደጋግሞ ያናገረው እንደ ሙሴ ያለ የዋህ የለም ብሎ የመሰከረለት ሙሴ ሳይቀር የአዳም በደል በሱ ላይ ስለነበረ እሱንም ያዘው ወደ መቃብር ወይም ወደ ሲኦል አወረደው። ሙሴኒ ይክይለ ያሰስል ሞተ እምላይ ለርእሱ አለ። ሙሴ እንኳ ሞትን ከራሱ ማስወገድ አልቻለም። መምህር የነበረው ከእግዚአብሔር ጋር የተነጋገረው እግዚአብሔር የወደው የነበረ ሙሴ እንኳ ማስወገድ አልቻለም። ስለዚህ የዚያን ጊዜ ጽድቅ ከንቱ ነበረ ማለት ነው። ያን ጊዜ ጽድቅ በሰፊው ይሰራ ነበረ። ሰዎች ለማዳን ብዙ ስራ ይሰሩ ነበረ፣ ግን ስራቸው ከንቱ ሆኖባቸው ነበር። ዛሬ እየሰሩ የሚራቡ ሰዎች እንዳሉ ሰማችኋል። የሚሰባ ጤት ሲጠፋ ሰው እየሰራ ይራባል። ወገኖቻችን ዛሬ እንደዚያ ነው የሚኖሩት አለ። እየሰሩ ይራባሉ። ለምን ይመስላችኋል?
የሰሩበትን የሚከፍላቸው አጥተው እኮ ነው። መከራ ደረሰብን እየተባሉ መከራ ይጨመርባቸዋል። ከመከራው የሚገላግላቸው አጥተው ነው። ቢጮሁ የሚሰማቸው አጥተው ነው። የዚያን ጊዜው አኗኗር የዛሬውን የኢትዮጵያን አኗኗር ይመስላል። ትሰማላችሁ። ዛሬ አይደል ሕፃናቱ ያለቅሳሉ፣ ሽማግሌዎቹ ያለቅሳሉ፣ ካህናቱ ያለቅሳሉ፣ ጳጳሳቱ ያለቅሳሉ፣ ዲያቆናቱ ያለቅሳሉ። ሰሚ ግን አለ? የለም፣ ልቅሶ ብቻ። እንደዚያ ነበረ ማለት ነው። ከዚህም የከፋ ነበረ። ዛሬ የሚደሰቱም የሚያዝኑም አሉ። ያን ጊዜ ግን ሁሉም ሀዘንተኛ ነበር። ዛሬ የሚራቡ አሉ፣ የሚጠጡ አሉ፣ የሚጠግቡ አሉ። ያን ጊዜ ግን ሁሉም ይራቡ ነበር። ዛሬ የሚገፉ አሉ፣ የሚገፉ አሉ። ያን ጊዜ ግን ሁሉም በሲኦል ይገፉ የነበሩ ስደተኞች ነበሩ። ስለዚህ ጩኸታቸው ተሰሚነት ስላጣ ምን አለ ኢሳይያስ? ወኮነ ጽድቅነ ከመ ጸርቀ ትክቶ፣ ጽድቃችን እንደ መርገም ጨርቅ ሆነብን፣ የሚሰማን አጣን። እንዲያውም በትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ጀምረን ስንመለከት እግዚኦ መኑ ያምነነ ቃለነ ወደ መኑ ተከስተ መዝራይቱ ለእግዚአብሔር፣ ጌታ ሆይ አስተምሩ ተናገሩ ትላለህ ትልከናለህ እንጂ ብንናገር ማን ይቀበለናል? ማን ያምነናል? ሁልጊዜ ጌታ ይወርዳል ይወለዳል እንላለን። ከኃጢአት ባርነት ነፃ ትወጣላችሁ፣ ሞት ይቆማል፣ ሲኦል ይዘጋል፣ መከራ ይጠፋል፣ ዲያብሎስ ከስልጣኑ ይሻራል ብላችሁ አስተምሩ ትለናለህ። ነገር ግን ይሄ አልቆመም። ወደ መኑ ተከስተ መዝራይቱ ለእግዚአብሔር፣ የእግዚአብሔር ልጅ የእግዚአብሔር ኃይል የእግዚአብሔር ስልጣን ለማን ተገለጸ? ወነገርነኒ ከመ ሕፃን በቅድሜሆሙ፣ ትምህርታችን፣ ትንቢታችን፣ መስዋዕታችን ሁሉ በፊታቸው እንደ ሕፃን ሆነ። የሕፃንን ንግግር ሰው ከቁም ነገር እንደማይቆጥረው ሁሉ ታላላቅ መምህራን ሆነን ሳለ የምናስተምረው ትምህርት ከሕፃናት ጨዋታ ያልተለየ ሆነ። እነዚህ ሁልጊዜ ስለ ድነታችን ይናገራሉ፣ ግን መከራ በዝቶብናል ይሉናል። ስለዚህ አስተምሩ ትለናለህ እንጂ ብናስተምር ማን ይሰማናል? ማን ይቀበለናል? የእግዚአብሔር ልጅስ ለማን ተገለጸ? ነገራችን እንደ ሕፃን ሆነ። ወከመ ሥር ጽምይት ዘውስተ ምድር፣ በምድር ውስጥ እንደተጠማች ስርም ሆነ። ያቺ የተጠማች ውሃ የሌላት ስር እንደምትደርቅ ሁሉ የኛ የማስተማር ውጤት ለማንም አልጠቀመም፣ ማንንም አላለመለመም፣ ማንንም አላዳንም። እንጮሃለን እንጂ ጩኸታችን ለማንም አልጠቀመም። ስለዚህ አስተምሩ ትለናለህ እንጂ ብናስተምር ማን ያምነናል ካለ በኋላ ለዓለም ሊሰዋ የመጣው ክርስቶስ ታየው። ኢሳይያስ ተስፋ አትቁረጥ፣ ይሄ ተስፋ የመቁረጥ ንግግር ነው አይደል? ጌታ ሆይ አስተምሩ ትለናለህ እንጂ ቃላችን ማን ይቀበላል? አሁን እኮ ሄደን ብናስተምር የሚሰማን የለም። ከዚህ በኋላ መሄድ የለብንም። ተሰልችተናል፣ ተጠልተናል፣ የሚሰማን የለም። ለምን? የተናገርነው ነገር በተግባር እየሆነ አይደለም፣ እየተገለጽከ አይደለምና አንሄድም አለ ኢሳይያስ። ያን ጊዜ ኢየሱስ ክርስቶስ ለኢሳይያስ ተገለጸለት። አልቦ ራእይ አለ። እዚያ በኋላ ይህን አያይዞ መልክ የለውም፣ ወአልቦ ትርሲት ውበትም የለውም፣ ወርኢናሁ ሕሙመ ወቅሱፈ የታመመና የተገረፈ ሆኖ አየነው። ምኑን ወትሑት የተናቀ የተዋረደ ሆኖ አየነው። ወቤጠ ገጾ እምኀፍረተ ምራቅ የርኩሳንን ምራቅ ለመቀበል ፊቱን መለሰላቸው። ወአስተአቀርዎ እንደዚያ ስላደረገ ናቁት። ወይሰብሕዎ አላከበሩትም። ነሳ ደዌነ ወጾረ ሕማመነ ደዌያችን ተቀበለ ሕማማችንም ተሸከመ። ወበቁስለ ዚአሁ ኀዮነ ቁስለነ በሱ ቁስል እኛ ቁስላችን አዳን ወይም ቁስላችን ተፈወሰ። ኩልነ ተገዲፈነ ከመ አባግ ሁላችንም ቃባ ወይም በሽታ እንደያዘው በግ ተጥለን ነበረ። መድኃኒት በሌለው በሽታ ተይዘን ነበር። ሁላችንም ተጥለን ነበረ። ብእሲ ሆረ ዘዘዚያው በፍኖቱ ሰው ሁሉ መሪ አጥቶ
በፈለገው ሕሊናው ያዘነበለለትን ተከትሎ ሄደ። ሰብሳቢ ያልነበረው ይሄ ያድነኛል የሚለውን ይሰዋል፣ ተራራውን ያመልካል። የሚያድነው ይፈልግ ነበር፣ አዳኝ ግን አላገኘም። ለዚያ ነው በብሉይ ኪዳን ኮረብታዎቹ፣ ተራራዎቹ፣ ወንዞቹ፣ ሸንተረሮቹ፣ ፀሐይ፣ ጨረቃ፣ ከዋክብት ሁሉ ይመለኩ የነበረ የሰው አእምሮ ማረፊያ አጥቶ ይጨናነቅ ስለነበረ ከፍ ያለው የተሻለው ቦታ ሁሉ የሚያድን እየመሰላቸው ያመልኩት ነበረ። ስለዚህ ኢሳይያስ ከዚያ በኋላ በትክክል ክርስቶስ እንደሚገለጽ እንደሚሰቀል አየው። ምን አለ? ይህን ከተናገረ በኋላ ኢየሱስ ክርስቶስ እንደተሰቀለ ሆኖ ታየው። ደሙን እያዘራ ተገለጸለት። የሰዎቹን ኃጢአት ተሸክሞ ወደ መስቀል ሲወጣ ታየው። ለዚያ ነበር ውእቱ ነሣ ደዌነ፣ ደዌያችን ተቀበለ አለ። ማን ነው ደዌን የሚቀበል? እንኳን ደዌን መቀበል ይቅርና በፍቅር የነበርን ሰዎች፣ እንዋደድ የነበርን ሰዎች፣ ለመተያየት እንነፋፈቅ የነበርን ሰዎች በሽታ ሲያድርብን፣ ሰውነታችን በበሽታ ሲታወቅ፣ የነበረው ውበታችን መልካችን ሲቀየር ማየት እንኳን አንፈልግም። አያችሁ የክርስቶስን ቸርነት። ኦይ ሂሩት ዘመጠነ ዝሂሩት የተባለው እኮ ለዚያ ነው። እንዲህ አይነት ምን አይነት ቸርነት ነው? እንዲህ አይነት ቸርነት ማን ነው የማንን በሽታ መቀበሉ ይቅርና ለማስታመም እኮ እኛ እንፈራለን፣ እንጸየፋለን፣ እንርቃለን። ከዚህ በኋላ እሷን ማየት በእኛ ሀገር አባባል ላሊበላን ማየት ነው ይባላል። እሱን ማየት እገሌን ማየት ነው። አለማየት ይሻላል፣ መከራ ደርሶበታል፣ ከዚህ በኋላ ባናየው ይሻላል ብለን ተመልሰን የምንተወው የምንረሳው የምንዘነገው ሰው አለ። እንኳን የእኛን በሽታ ደግሞ የቁስል በሽታ የሥጋ በሽታ አይደለም፣ በሞት የሚወሰድ በሽታ አይደለም፣ የነፍስ በሽታ፣ የማይታይ በሽታ፣ የማይታከም በሽታ፣ የዚህ ዓለም ጠበብት ተፈላስፈው መድኃኒትነቱን ያላገኙለት በሽታ፣ ለሞት አሳልፎ የሚሰጥ፣ ለጠላት ለዲያብሎስ አሳልፎ የሚሰጥ፣ እስከ መስቀል ድረስ የሚያደርስ፣ መስቀል የሚያሸክም፣ የሚያስገርፍ፣ ራቁትን የሚያቆም በሽታ ያንን ምን አለ? ተቀበለልን አለ። ወጾረ ሕማመነ፣ ሕማማችን ተሸከመልን። የእኛን ግርፋት እሱ ተገረፈ፣ የእኛን መታሰር እሱ ታሰረ፣ የእኛን መቃተት እሱ ቃተተ፣ የእኛን መስቀል ተሸክሞ የቀራንዮን አቀበት መውጣት እሱ ወጣ፣ የእኛን መራቆት እሱ ተራቆተ፣ በእኛ ላይ ይተፋው የነበረውን ምራቅ እሱ ተቀበለልን፣ የእኛን ሞት እሱ ሞተልን። እኛ እንደ ወንበዴ ሁነን በሁለት ወንበዴዎች መካከል መቆምና መቆጠር ሲገባን እሱ እኛን ስለሆነ በሁለት ወንበዴ መካከል ቆመና ኃጢአተኛ ተባለልን። ተወለቆ ምስለ ጅጉያን ከመ ይደምረነ ምስለ ነፍሳተ ጻድቃን፣ ከጻድቃን ነፍሳት ጋር አንድ ያደርገን ዘንድ ከበደለኞች ጋር ተቆጠረ። በሁለት ወንበዴዎች መካከል በመካከል ቆመ። በሽታችን ተሸከመ ማለት እሱ ነው። ደዌያችን ተቀበለ። የእኛን ድካም፣ የእኛን ማንነት፣ የእኛን መቃተት፣ የእኛን ሞት፣ ሕማም፣ መከራ፣ ስደት፣ ጭንቀት ሁሉ ተቀበለ። ኢየሱስ ክርስቶስ አዘነ፣ ተጨነቀ ይላል። ራሱ ተከዘት ነፍሴ እስከ ለሞት፣ ነፍሴ እስከ ሞት ድረስ ተከዘች፣ አዘነች። ለምን? እኛን ስለሆነ። እኛ ማድረግ ያለብንን ሁሉ መድኃኒዓለም ክርስቶስ አድርጎልናል። ሰው የሆነው እንደዚያ ለመሆን ስለሆነ፣ ስለዚህ የሁሉ መከራ ነበረብን ማለት ነው። እኛ የማንሸከመው፣ እኛ የማንወስደው፣ እኛ የማንችለው፣ እኛ የማናስወግደው በሽታ፣ ሞት፣ ስደት፣ መከራ፣ ኃጢአት፣ ድካም፣ ውድቀትና ውርደት ስለነበረብን ያንን ደግሞ የሚያስወግድ ሌላ አካል ስለሌለ እግዚአብሔር አብ ሰውን በመውደዱ አንድያ ልጁን ወደ ዓለም ላከው። እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሂደ መጠወ ወሀበ ቤዛ ለኩሉ። እግዚአብሔር ዓለሙን እንዲሁ ወዶታልና ይላል በዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ እግዚአብሔር ዓለሙን እንዲሁ ወዶታልና ማለት ነው።
በነፃ የሚወደድ ባህሪ ሳይኖረው ልጁን የሚልክበት ምክንያት ሳይኖረው እግዚአብሔር ቸር ስለሆነ የሰው ልጅ ሙቶ እንዳይቀር ስለፈለገ የእሱን ሕይወት ለእኛ ሰጥቶ የእኛን ሕይወት ይወስድልን ዘንድ አንድያ ልጁን ተቀዳሚ ተከታይ የሌለው ልጁን ወደ ዓለም ላከው። እስከ ወልዶ ዋሂደ መጥቶ አንድያ ልጁን ለሞት እስከ መስጠት ደርሶ እስመ ይፈኖ እግዚአብሔር ለወልዱ ከመ ይኮንኖ ለዓለም አላ ከመ ያይዎ። እግዚአብሔር ልጁን ወደ ዓለም የላከው በዓለም ሊፈርድበት አይደለም ሊያድነው ነው እንጂ ይላል። ስለዚህ በዓለም የሚፈርደው የራሱ የሰው ኃጢአት ነው ማለት ነው። እግዚአብሔር በማንም አይፈርድም። ይሰማችኋል? በማንም አልፈርድም ብሏል እሱ። በማንም አልፈርድም። ይሄ የምናገረው ቃል ነው የሚፈርድባቸው እንጂ እኔ በማንም አልፈርድም። እግዚአብሔር ልጁን ወደ ዓለም የላከው ዓለም እንዲድንበት፣ ከዚህ ቁስል እንዲፈወስበት፣ ከዚህ ሞት እንዲወጣበት፣ ከሞት ቀንበር ወጥቶ ወደ ሕይወት እንዲሄድ እግዚአብሔር አንድያ ልጁን ላከው። ምን ስለሆነ? ወዶናልና። እንዲሁ ያለ ምንም ነገር ሰው ሰውን ሲወደው ምክንያት አለው። ሀብቱን ወዶ ሊወደው ይችላል። ውበቱን ወዶ ሊወደው ይችላል። ስልጣኑን ፈልጎ ሊወደው ይችላል። ኃይሉን ሊጠቀም ሊወደው ይችላል። በተለያየ መንገድ እኛ ወዳጅ ስንመርጥ፣ ወዳጅ ስናበጅ የምናገኘውን ነገር አስልተን አስበን አውጥተን አውርደን እንወዳለን። እግዚአብሔር ግን እኛን ሲወደን በባዶ ነው የወደደን። በባዶ ምንም ላናደርግለት እስከ ሞት ድረስ፣ እስከ መስቀል ድረስ፣ እስከ መራቆት ድረስ ወደደን። በዚህም አላፈረም ብሏል ቅዱስ ጳውሎስ። አላፈረም። አናይሴው አፍረተ መስቀል፣ የመስቀልን መከራ ተቀብሎ አላፈረም፣ ፊቱንም አልመለሰም ተብሏል። እስከዚህ ድረስ አምላካችን ወዶናል ማለት ነው። እና ኢሳይያስ የተናገረውን ትንቢት ለመፈጸም አምላካችን ኢየሱስ ክርስቶስ ተወለደ። 30 ዓመት በዚህ ዓለም ከቆየ በኋላ ተጠመቀ። 3 ዓመት ወንጌልን ካስተማረ በኋላ ለመድኃኒተ ዓለም በዛሬው ዕለት በቀራንዮ አደባባይ ተሰቀለ። የተሰቀለው ለኛ ነው። የሞተው ለኛ ነው። እንዴት ተሰቀለ? እነማን ሰቀሉት? በምን ምክንያት ተሰቀለ? የሚለውን ካየን የተሰቀለበት ምክንያት የኛ ሞት ነው። የኛን ሞት ለማስወገድ ነው። የሰቀሉት ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን፣ ቤተ አይሁድ ናቸው። የተሰቀለው በቀራንዮ ነው። የተሰቀለው በመስቀል ነው። የተሰቀለው በዕለተ ዓርብ ነው። ሐሙስ ማታ ለዓርብ አጥቢያ 3 ሰዓት ላይ አምላካችን መድኃኔዓለም ክርስቶስ ተያዘ። የተሰቀለበት ብዙ ምክንያቶች አሉ። እሱ በተናገረው መሰረት፣ በገባው ቃል መሰረት ወይም ደግሞ ቸር ስለሆነ ቸርነቱ ስለሳበው ወደዚህ ዓለም መጥቶ ሞቶ እኛን ለማዳን ቃል ገብቶለት ነበረ ለአዳም። አዳም ኮነ ከማዱ ምኔነ ወይ ወጂ ያኔ ልዴው ይበል ወያዩ ዕፀ ሕይወት። አዳም ከኛ እንዳንዱ ሆነ ወይም እኮ እጁን አንስቶ ከዕፀ ሕይወት በልቶ በሕይወት ይኖር ይሆናል ብሎ መጀመሪያ አዳም ዕፀ በለስን በልቶ ሲሞት እግዚአብሔር በሁለተኛው አዳም በኢየሱስ ክርስቶስ እንደሚድን አዳም ከኛ እንዳንዱ ሆነ ማለት አዳም ከኛ እንዳንዱ ከሦስቱ እንዳንዱ እንደ እግዚአብሔር ወልድ ሆነ። የእግዚአብሔር ወልድን አካል ተዋሃደ። እግዚአብሔር ወልድ የአዳምን አካል ተዋሃደ። አዳም ደግሞ የእግዚአብሔር ወልድን አካል ተዋሃደ። ሰው አምላክ ሆነ፣ አምላክ ሰው ሆነ የሚለውን መጀመሪያ ተናግሮ ስለነበረ ያንን ለመግለጽ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሲያስተምር ሰዎች በተለያየ መንገድ ይተቹት ነበር። ለሞት ያደረሰው 3 ነገሮች ናቸው። አንደኛው መጻጉዕን ማዳኑ ነው። መጻጉዕን ባዳነ ጊዜ ዓለም በሙሉ ግልብጥ ብሎ ኢየሱስ ክርስቶስን ተከትሎ ነበረ። እንዲህ ያሉ አይሁድ ኩሉ ዓለም ተለወ ድሬው፣ ዓለም በሙሉ እሱን ተከተለው። ስለዚህ እንዲህ ያሉ ዓለም በሙሉ እየተከተለው ስለሆነ እኛን የሚገዙን ሮማውያን ስለሆኑ ሮማውያን ደግሞ በአገራቸው ሌላ ንጉሥ አንግሰዋል ብለው ወታደር ልከው ሀገራችን ከሚያስጨፈጭፉት
አሐዱ ይሙት ቤዛ ኩሉ፣ አንዱ ስለ ሁሉ ቤዛ ሆኖ ይሙት፣ እሱን እንግደልና አገራችን ነፃ እናውጣ። ይሄ ሰው የሚሰበስበው የአይሁድ ንጉሥ ነኝ የሚለው ኢየሱስ ክርስቶስ ለሀገራችን አደጋ ነው አሉ። እንደማይነግስ ያውቃሉ። ግን በቅናት ተነሳስተው ስለነበረ አንድ ሰው በራሱ ቁሞ ሰውን ማሸነፍ ሲያቅተው ወደ ሌላ ነገር ተጠግቶ ስለሆነ ስራ የሚሰራው ከፖለቲካ ጋር አያያዙትና ለሀገራችን አደጋ ነው። ሰው ይሰበስባል፣ ብዙ ሰው ይከተለዋል። ይህን ቄሳር ቢሰማ ለሀገራችን አደጋ ያደርሳል በሀገራችን ላይ። ስለዚህ ይሄ ከሚሆን አንድ ሰው ስለ ብዙ መሞት አለበት፣ ይሰቀላሉ። የመጀመሪያው መጻጉዕን ያዳነበት ማዳን ነው ያበሳጫቸው። ሁለተኛው አልዓዛርን ሲያስነሳው አንድያቸውን ቁጣቸው ጨመረ፣ ተናደዱ። ዓለም በሙሉ ተከተለው። ትምህርቱ በዓለም ሰፋ። በአጠቃላይ ዓለም የእሱን ትምህርት የሚያዳምጥ ሆነ። እነሱን የሚሰማቸው የሚያዳምጣቸው አጡ። በዚህ ምክንያት እንዲሰቅሉት ተስማሙ። ብዙ ጊዜ ወደ ገደል ገፍተው ሊጥሉት ሊገሉት ድንጋይ አንስተው ሞክረዋል። ግን መድኃኔዓለም ክርስቶስ ባልፈቀደበት ሰዓት እሱን መግደልም መስቀልም ስለማይችል እሱም ስለተናገረ አልቦ ዘያይደንያ ነፍሴን ከኔ የሚቀማት የለም፣ አንራሂ ወሲማ ላኖራትም ላነሳትም ስልጣን አለኝ፣ ነፍሴን እማኖራትም እማነሳትም እኔ ነኝ። ወአልቦ ዘያይደንያ ነፍሴን ከኔ የሚቀማት የለም ብሎ ተናግሮ ስለነበረ ጊዜው ሲደርስ ሰዓቱ ሲደርስ አይሁድ ተሰባሰቡ፣ መከሩ፣ ምክራቸውን አጸኑ። ዓርብ ማታ ለሐሙስ ሐሙስ ማታ ለዓርብ አጥቢያ የሮማውያን ጭፍራዎችን ይዘው ኢየሱስ ክርስቶስን ለመያዝ ኢየሱስ ክርስቶስ ወዳለበት መጡ ነው የሚለው። ከዚያ በፊት ኢየሱስ ክርስቶስ ሰዓቱ ስለደረሰ ተነሱና እንጸልይ ብሎ ሐዋርያትን ቀሰቀሳቸው። ተኙ ይላል። መከራ ሲመጣ እንቅልፍ ይበዛል። እኛ ዛሬ እየጸለይን ነው ወይስ ተኝተናል? ይሰማል? የተኛ ሰውም አለ። ይሰማል? እኛ እየጸለይን ነው ወይስ ተኝተን ነው እናድረው? ትጸለያላችሁ? በሰላም ነው ያለነው ወይስ መከራ በዝቶብናል? ስለዚህ መከራን ለማስወገድ መጸለይ ያስፈልጋል። እውነት እንንገራችሁ፣ እናንተ እዚህ ሀገር ስላላችሁ የወገኖቻችሁን መከራ ችላ ማለት የለባችሁ። ወገኖቻችን በተለያየ ምክንያት እያለቁ ነው። አገሪቱ ራቁቷን እየቀረች ነው። ክፉ ሰዎች በጠነሰሱት ሴራ ሕዝብ ከሕዝብ ጋር እየተባላ ነው። ያ እንዲቆም መጸለይ፣ ያ እንዲቆም መተባበርም ያስፈልጋል እና ኢየሱስ ክርስቶስ ሊሰቀል አካባቢ ሐዋርያትን ጸልዩ አላቸው። እንቅልፍ ያዛቸው ይላል። እሱ ፈቀቅ ብሎ ይጸልይ ነበረ። ተመልሰው ሲመጡ ተኝተው አገኛቸው። ጸልዩ አላቸው። አሁንም ተኝተው አገኛቸው። በሶስተኛው ግን ምን አላቸው መሰላችሁ? እንከሰ ኑሙ ወአዕርፉ፣ ከዚህ በኋላ ተኙ አላቸው። ነገር ካለቀ በኋላ ልጸልይ ማለት አያዋጣም። መጀመሪያ ነገሩ ሳይመጣ ችግሩ ሳይፈጠር ነው መጸለይ ያለ። አሁን ጊዜው ደርሷል። አሁን የሚያሳርፋችሁ የለም እንጂ ከቻላችሁ ረፉ፣ የሚያስተኛችሁ የለም እንጂ ከቻላችሁ ተኙ። አሁን ጠላት እየመጣ ነው፣ እኔ ተላልፌ የምሰጥበት ጊዜ ደርሷል አላቸው። ግን መተኛ ስላልቻሉ ጠላት ስለመጣ ተከትለውት ሄዱ። ኢየሱስ ክርስቶስን የአይሁድ ጭፍራዎች ሮማውያን ያዙት። ያን ጊዜ ጴጥሮስ ሰይፉን መዞ የሊቀ ካህናቱን ሰራተኛ ጆሮውን ቆረጠው። በዚህ ጊዜ ኢየሱስ ክርስቶስ ምን አለ? ጴጥሮስ ቁጣህን በትዕግስት መልስ፣ ሰይፍህንም ወደ አፎትህ መልስ። እኔ የመጣሁት ለጦርነት አይደለም። ለጦርነትማ ቢሆን ኑሮ እኮ ያንተ እገዛ አያስፈልግም ነበር። የአባቴ አርበኞች የማይታዩ የማይለዩ ግሩማን መላእክት አሉ፣ እነሱን ይልክልኝ ነበር። ግን እሱ አይደለም። እኔ የመጣሁት ሙቻ ዓለምን ለማዳን ነው። ሰይፍን መልስ፣ ቁጣህንም አስታክስ ብሎ ያንን የተቆረጠውንም ጆሮ ቀጥሎ ኢየሱስ ክርስቶስ ራሱን ለእኛ ሲል ለጠላት ሰጠ። ያን ጊዜ ዮሐንስ ታሰሩት፣ ልብሱን ገፈፉት።
9 ሰዓት ሌሊቱን ሙሉ ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱት አደሩ። ሐና ወደ ቀያፋ ውሰዱት ይላል። ቀያፋ ደግሞ እኔን አይመለከትም ወደ ሐና ውሰዱት ይላል። 9 ሰዓት እንዲያ ሌሊቱን ሲያመላልሱት አደሩ። ለዚያ ነው ዘበይንቲያ ለቤተ ክርስቲያን ተጸፈይከ በውስተ አውድ፣ ስለ ቤተ ክርስቲያን፣ ስለ ወገኖች፣ ስለ ምዕመናን በአደባባይ በጥፊ ተመታ። ዘበይንቲያ ስጋተ አተማዋቂት ጾረ፣ ስለ ቤተ ክርስቲያን ዝጋታተ መዋቂት በዋሻ የማደር መከራን ተቀበለ። ዝጋታት ማለት እንዲያ ካደረጉ በኋላ አንድ ሰው ብቻ አስገብተው የሚያስሩበት የተፈለፈለ ዋሻ፣ የማያዛውር ዋሻ ውስጥ አስገብተው አሳደሩት። ያን ተሸከመ። የድንጋይ ዋሻ ውስጥ አስገብተው አሳደሩት። ካመላለሱት በኋላ 1 ሰዓት እስከሚሆን ድረስ። ከዚያ በኋላ 1 ሰዓት ሲሆን ከሰሱት፣ ለፍርድ በጲላጦስ አደባባይ ያቆሙት። ከ1 ሰዓት እስከ 3 ሰዓት ቆየ። በ3 ሰዓት እንዲሰቀል ተፈረደበት። በ6 ሰዓት ልብሱን ተራቁቶ መስቀሉን ተሸክሞ ከከተማው ወደ ቀራንዮ አደባባይ ስለሆነ ወጥቶ የሚሰቀለው ያን ተሸክሞ ሲሄድ መስቀል ተሸክሟል። 4 ሰዎች በአንገቱ ሐብል አስረው አንዱ በፊት ይስበዋል፣ የኋላው ይለቀዋል፣ ወደፊቱ ይወርቃል። ወደፊቱ ሲወርቅ በፊቱ ያለው ሰው እንዴት ትወርቃለህ ብሎ በእርግጫ ይመታዋል። እንደገና በፊት ያለው ሲለቀው ወደ ኋላ ይወርቃል፣ በኋላ ያለውም እንዲሁ በእርግጫ ይመታዋል። ወደ ጎን ሲለቀው፣ ወደ ቀኝ ሲለቀው በግራው ይወርቃል፣ በግራ ሲለቀው ደግሞ በቀኝ ይወርቃል። እንዲህ እያደረጉ 15 ጊዜ ከኢየሩሳሌም ቀራንዮ እስከሚደርስ ድረስ 15 ጊዜ እየወደቀ እየተነሳ እየቃተተ የእኛን መከራ ተሸክሞ ወደ መስቀል ወጣ። ከዚያ በኋላ ወንጀለኛ ለማሰኘት ለብዙ ዘመናትና ለረጅም ወራት ሲዘርፉ የነበሩ 2 ወንበዴዎችን በቀኝና በግራው አቁመው ኢየሱስ ክርስቶስን ሰቀሉት። ከዚያ በፊት በክሱ ጊዜ ጲላጦስ በርባንን ልሰርላችሁ፣ ኢየሱስን ልፍታላችሁ ብሎ ጠይቋቸው ነበር። በርባንን ፍታልን፣ ኢየሱስን እሰርልን ብለው ጮሁ ይላል። ዓለም እስካሁን ድረስ እየተደናገረ ያለው እስካሁን ድረስ ኢየሱሶች እየታሰሩ በርባኖች እየተፈቱ የሚኖሩት ያን ጊዜ በተዛባው ፍርድ ነው። ዛሬም ኢየሱሶች ይታሰራሉ፣ በርባኖች ይፈታሉ። ገዳዮች ይፈታሉ። የሟች ቤተሰቦች ደግሞ አስከሬናቸውን እንኳን እንዳያነሱ ተከልክለዋል። አይገርማችሁም? ፍርድ ያን ጊዜ የተንጋለለ ፍርድ፣ ያን ጊዜ የጠፋ ፍርድ እስከ ዛሬ ድረስ በዓለም ላይ ወርዶ ብዙ ኢየሱሶች ታስረው ብዙ ኢየሱሶች መከራ እየተቀበሉ ብዙ በርባኖች ግን አሁንም እንዲገሉ፣ አሁንም እንዲዘርፉ፣ አሁንም ሀገር እንዲያጠፉ ይፈታሉ፣ ይፈቀድላቸዋል። እንዲያጠፉ፣ እንዲዘርፉ፣ እንዲገሉ፣ ደም እንዲያፈሱ ወንበዴነታቸው እየታወቀ ጥፋታቸው እየታወቀ ይጨምሩበት ሀገርን ያጥፉ ተብለው ይፈቀድላቸዋል። እንደዚያ ነበር በኢየሱስ ክርስቶስ የተፈረደበት። እዚያ በኋላ ከ6 ሰዓት እስከ 9 ሰዓት በመስቀል ለእኛ ሲል እንደ ብራና ተወጥሮ ቆየ ይላል ቅዱስ ዮሐንስ አፈወርቅ። እንዲህ ይላል ሳብወ በመዓት ወተለወሙ በፍቅር ይላል። በቁጣ እየጎተቱት በፍቅር ተከተላቸው። አይገርማችሁ? በቁጣ ግንድ አሸክመው በአንገቱ ሐብል አስገብተው አንዱ እየጣለው አንዱ እያነሰው ምራቃቸውን እየተፉበት በጡጫና በእርግጫ እየመቱት እየዘበቱበት እየተሳለቁበት እየጮሁ ወንጀለኛ በደለኛ እያሉ እሱ ግን በፍቅር ይከተላቸው ነበር። አሁንም የመዳን ጊዜ ነው። አሁንም የምሕረት ጊዜ ነው። አሁን የእናንተ በደል የሚሰረይበት ጊዜ ነው። አሁን ሲኦል የሚዘጋበት ገነት የሚከፈትበት ጊዜ ነው።
አሁን እኔ ራሴን ለአባቴ ንጹሕ መስዋዕት አድርጌ የማቀርብበት ጊዜ ነው። አሁን ሙታን ከማሰሪያቸው የሚፈቱበት ጊዜ ነው። ስለዚህ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ማስተዋሉን አድላቸው። የሚያደርጉትን ቢያውቁ ኑሮ የሚሰሩትን ቢያውቁ ኑሮ የነሱን ሞት የምሞትላቸውን የነሱን መከራ የምቀበልላቸውን የነሱን ደዌ የተቀበልኩላቸውን የነሱን ሕማም የተሸከምኩላቸውን የነሱን መስቀል ተሸክሜ በቀራንዮ አደባባይ የቆምኩላቸውን ይህን ያህል መከራ ባላጸኑብኝም ነበር። አለማስተዋል ነው፣ አለማወቅ ነው። ማስተዋል ተነስቷቸዋልና ይቅር በላቸው ብሎ በፍቅር ይከተላቸው ነበር ይላል። ይህን ነበር ኦ ትዕግስት ዘመጠነ ዝትዕግስት። እንዲህ ያለ ትዕግስት ምን አይነት ትዕግስት ነው? ኦ ትሕትና ዘመጠነ ዝትሕትና፣ እንዲህ ያለ ትሕትና ምን አይነት ትሕትና ነው? ኦ ሂሩት ዘመጠነ ዝትዕግስት፣ እንዲህ ያለ ቸርነት ምን አይነት ቸርነት ነው? ኦ አፍቅሮተ ሰብእ፣ ሰውን መውደድ ምን ያክል ታላቅ ነው? እንዘ ይጼልዎ ይጻለ፣ ሲሰድቡት አልተሳደበም፣ አልጠላቸውም፣ ሲጠሉትም አልተቀየማቸውም። ፍርድን ለፈራጁ ሰጠ እንጂ ይላል። ፍርድን ለማን? ለፈራጁ። ፈራጁ እሱ ነው። ፈራጁ አባቱ ነው። ፍርድን ለፈራጁ ሰጠ እንጂ ለምንድን ነው እንዲህ የሚያደርጉኝ ብሎ አልተቆጣም። ቢቆጣ ማጥፋት ይችላል፣ ማስወገድ ይችላል። እንዲያ መሆን አይችልም። ግን ይህን ያደረገው ለእኛ ካሳ ስለሆነ እሱ ይህን ሁሉ መከራ ተቀበለ። ለማን? መይረሶ አርሶ ከመይሳር ኃጢአቶሙ ለብዙኃን፣ የብዙ ሰዎችን ኃጢአት ያስተሰርይ ዘንድ አንድ ጊዜ ራሱን ሰዋ። ራሱን የሰዋ የእኛን ኃጢአት ለማስተስረይ ነው። ሐዋርያው ቅዱስ ጳውሎስም እንዲህ ብሎ ይናገራል። እስመ ዘኢያእምር ኃጢአተ ረሰየ ርእሶ ኃጥአ ከመ ኪያነ ያጽድቀነ ለእግዚአብሔር። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እስመ ዘኢያእምር ኃጢአተ፣ በባሕርዩ ኃጢአት የሌለበት እሱ ራሱን ኃጢአተኛ አደረገ። ከመ ያጽድቀነ ኪያነ ለእግዚአብሔር፣ እኛን ለእግዚአብሔር ጻድቃን አድርጎ ያቀርበን ዘንድ። ኃጢአት የሌለበት እሱ ራሱ ኃጢአተኛ ተባለ። በእንጨት ላይ ተሰቅሎ የሚሞተው በደለኛ ኃጢአተኛ ነው። በኦሪት ሕግ አንድ ሰው በእንጨት ላይ ተሰቅሎ የሚሞተው በደለኛ ሲሆን ነው። ወንጀሉ ታላቅ ሲሆን ነው። ምንም ኃጢአትና በደል የሌለበት የእኛን ኃጢአት ተሸክሞ ወደ መስቀል ወጣ። የእኛን ኃጢአት ተሸክሞ ነው ወደ መስቀል የወጣው። ወደ ብዙኃን የዐርግ ኃጢአቶሙ፣ የብዙ ሰዎችን ኃጢአት ወደ መስቀል ተሸክሞ ይወጣል ያወጣል ብሏል። የብዙዎች የሆኑም ኃጢአት ይደመስሳል ብሎ ኢሳይያስ በተናገረው መሰረት በዚያ መንገድ ለእኛ ሙቶልናል፣ ኃጢአታችን አስወግዶልናል። ስለዚህ ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛ ሆኖ በቀራንዮ አደባባይ ራሱን ለአብ መስዋዕት አድርጎ ያቀረበበት ነው። እግዚአብሔር በምንምና በማንም ተደንቆ አያውቅም። በልጁ መስዋዕት ግን ተደንቋል። ይሰማችኋል? የምናደንቀው የማናውቀውን ነገር ስናውቅ ነው አይደል? እግዚአብሔር የሚደነቅበት ምንድን ነው? አይሰማም? እግዚአብሔርን የሚያስደንቀው ነገር አለ አለ? የለም የለም። ምክንያቱም የማያውቀው ነገር የለም። የሚያስደንቅ እኮ የማናውቀው ነገር በድንገት በቅጽበት ግብታዊ ሆኖ ሲገለጽ በዚያ ነገር ልንደነቅ እንችላለን። እግዚአብሔር ግን እሱ የማያውቀው የሚገለጽ ነገር ስለሌለ እግዚአብሔርን የሚያስደንቅ ምንም ነገር የለም። ሁሉንም ያውቀዋል። ሁሉም የእጁ ስራ ነው። ሁሉም የቃሉ ውጤት ነው። ግን በልጁ መስዋዕት አድንቋል። ወአንከረ አብ እምዝንቱ መስዋዕት፣ ከዚህ መስዋዕት የተነሳ አብ አደነቀ። ማንን? ራሱን። ምን አይነት ቸርነት ነው ለሰው ያደረግኩት! አንድያ ልጄን፣ ተቀዳሚ ተከታይ የሌለው ልጄን፣ በባሕርዩ ሞት የሌለበት መከራ መቀበል የማይገባውን ልጄን ለእንዲህ አይነት ዋጋ የሰጠው፣ እንዲህ አይነቱን እድል ስለሰጠሁት ምን አይነት ፍቅር ነው ብሎ የራሱን ቸርነት
የልጁንም መስዋዕትነት አብ አደነቀ። ወአንከረ አብ እምዝንቱ መስዋዕት፣ ከዚህ መስዋዕት የተነሳ አብ አደነቀ ይላል። አብ የተደሰተበት አብ የተደነቀበት መስዋዕት ዓለም የዳነበት ዓለም የተቀደሰበት ኢየሱስ ክርስቶስ ነው። ስለዚህ አይሁድ ኢየሱስ ክርስቶስ በመስቀሉ ዓለምን እንደሚያድን እነሱንም እንደሚያድን ቢያውቁ ኖሮ አይሰቅሉትም ነበር ይላል ቅዱስ ያሬድ። እንዲህ ብሎ ይናገራል። ሶበሰ አይመረ ሰይጣን ሶበሰ አይመረ ሰይጣን ከመ ይትበዋ በመስቀሉ ለክርስቶስ፣ ሰይጣን በክርስቶስ መስቀል ድል እንደሚነሳ ቢያውቅ ኖሮ አይሁድን እንዲሰቅሉት አያማክራቸውም ነበረ። እምያምከሮሙ ከመ ይስቅሉ ናዝራዊ ኢየሱስ ክርስቶስን ይሰቅሉት ዘንድ ባላማከራቸውም ነበረ። በዘመከረታ አፍረ በመከረው አፈረ፣ ወበዛ አትከለ ተሰደ፣ ባስተከለው መስቀል ደግሞ ተሰደደ። በመከረው ምክር አፈረ፣ ባስተከለው መስቀል ተሰደደ። በቆረጡት በትር ቢመቱ፣ በመረጡት ዳኛ ቢረቱ የእግዚአብሔር ጉቡዕ ሀብቱ ይላሉ አባቶቻችን። በቆረጡት በትር መደብደብ ከባድ ነው። ራሳችን በያዝነው በትር ባዘጋጀነው በትር ደፋር ጀግና ቀምቶ ሲደበድበን ይፈርድልናል የኛ ነው ብለን በመረጥነው ዳኛ ሲፈረድብን መከራ ነው። ሰይጣን በመረጣቸው በአይሁድ በኩል ተረታ፣ ለክርስቶስ ባሰቀለው መስቀል ተመታ፣ ከሰው ልቡና ወጣ፣ የነገሰባቸው ነፍሳትን በሙሉ አስረከበ። የታሰሩት ተፈቱ፣ ሲኦል ተዘጋ፣ ገነት ተከፈተ፣ ዓለም በሙሉ ነፃ ወጣ። አሳሪው ታሰረ፣ የታሰሩት ተፈቱ፣ እግዚአብሔር ስራውን ፈጸመ፣ ዓለም ነፃ ወጣ። ከዚያ ጀምሮ ለዓለም ነፃነት ተሰጥቷል። ስለዚህ አሁን ቀራንዮ ላይ የተሰወውን መስዋዕት የተቀበለ ሰው ማን ነው? እስኪ እጃቸውን አውጡ። ስጋው ደግሞ የሚቀበል ሰው እንዴ? አልተቀበሉም? እንዴ ዝም አላችሁስ? ከፍ 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 አድርጉት። አይታዩም? ከፍ አድርጉት። እሺ፣ ያልተቀበለ ጨምሩበት። ገና አልተሻገራችሁም ማለት ነው። ክርስቶስ ፋሲካ ተብሏል። ፋሲካ ማለት መሻገር ነው። የፋሲካውን በግ በልቶ ያልተሻገረ ሁሉ ገና ነው ማለት ነው። በነገራችን ላይ እናንተ ክርስቲያኖች ናችሁ። በ40 ቀን በ80 ቀን ስጋውን በልታችሁ ደሙን ጠጥታችሁ ወደዚህ ህብረት ገብታችኋል። ግን በመካከል ችግር ካለ እሱን አስወግዶ ለእኛ ሲል የተሰወውን አብ ያደነቀውን ዓለም ነፃ የወጣበትን ዲያብሎስ የተመታበትን እውነተኛውን መስዋዕት መቀበልና በህይወት መኖር ያስፈልጋል። ከዚያ ውጭ ባለማክበሩ ምንም አይጠቅምም። ይሰማችኋል? ባለማክበር ቤተክርስቲያን መስራት የሚጠቅመው እኛ እንድንበት ዘንድ ነው። ከዚያ ውጭ ምንም ሊጠቅም አይችልም። ድካም ብቻ ነው የሚሆነው። ካህናቱ ቀድሰው ሊቃውንቱ ማኅሌት ቁመው እኛ ከዚህ ድረስ መተን ማዕድ ተዘርግቶ በአባታችን ቤት ማዕድ እያለ ማዕዱን እያየን የምንራብ ከሆነ ከስረናል ማለት ነው። ማዕዱ አለ ቀርቧል፣ ግን ነፍሳችን ልትመገብ እየፈለገች እኛ መጋረጃ ሆነናት ከልክለናት፣ ሌላው ሲመገብ እያየች እየቀናች መቼ ነው ከዚህ መጋረጃ የምገለጠው ከዚህ ማሰሪያ የምፈተው እያለች እያዘነች ትኖራለች። ኢየሱስ ክርስቶስ በቀራንዮ አደባባይ የተሰቀለው ስጋውን የቆረሰው ደሙን ያፈሰሰው የእኛን ሞት ወስዶ የእሱን ሕይወት ሊሰጠን ነው። የእሱን ሕይወት ምን ወስደው ደግሞ የተቆረሰውን ስጋውን ስንበላ የፈሰሰውን ደሙን ስንጠጣ ያን ጊዜ ከእሱ ጋር እንዋሃዳለን፣ እሱም ተዋህዶን ይኖራል። ለዚያ ነው ሐዋርያው ቅዱስ ጳውሎስ ሜረሶ አርሶ ከመ ይሣር ኃጢአቶሙ ለብዙኃን፣ የብዙዎችን ሰዎች ኃጢአት ያስተሰርይ ዘንድ አንድ ጊዜ ራሱን ሰዋ እና ታዲያ ስጋውን ደሙን ካልተቀበል እንዴት ብሎ ኃጢአታችን ይሻራል? እውነቱን እንንገራችሁ ይሆናል።
ስጋውን ደሙን ካልተቀበል የፈለገ የጽድቅ ስራ ብንሰራ ለመንግስተ ሰማያት አንበቃም። ያለ ስጋው ደሙ ሊያበቃን ይችላል። የቸርነቱን ስራ እንድንሰራ ወይም ደግሞ ወደዚያ እንድንበጣ ሊያደርገን ይችላል እንጂ ቤተ ክርስቲያን ስለሰራን ገንዘብ ስለወጣን ለነዳያን ስለረዳን ብቻ እውነት መድኃኒት ሕይወት የሆነውን የክርስቶስን ስጋና ደም ካልበላን የእግዚአብሔርን መንግስት መውረስ አንችልም። የእግዚአብሔር ሳይሆኑ የእግዚአብሔር መንግስት መውረስ ስለማይቻል የእግዚአብሔር ለመሆን ደግሞ የክርስቶስን አካል መዋሃድ ከክርስቶስ ጋር አንድ መሆን ያስፈልጋልና ስጋውን በልተን ደሙን ጠጥተን የክብሩ ተካፋዮች እንድንሆን አምላካችን እግዚአብሔር ይርዳን። የተሰቀለው ለእኛ ነውና ያናውቀን እንድንጠቀምበት ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። ቃለ በረከትን ያሰማን፣ ለአባታችን ቃለ ሕይወትን ያሰማን። ጻድቁ አባት ታላቁ አባት